በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ ሰኔ 17 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 17 በዚች ቀን ታላቁ አባት አባ ሌትጹን አረፈ። ይሄ አባት ከብሂንሳ ሀገር ነበረ። ጎልማሳ በነበረ ጊዜ ነፍሱን ሊያድናት የሚሻ ይጠላት፣ ስለ እኔ የጣላትም ያገኛታል፣ ለዘላለም ሕይወትም ይጠብቃታል የሚለውን በቅዱስ ወንጌል ውስጥ የተጻፈውን የሕያው ንጉሥን ቃል ሰማ። ወዲያውኑ ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ተድላ እንደ እሳት ነደደ። ቅዱስ ቁርባንን ተቀብሎ ስብሐት ወደሚባል ገዳም ሄደ። በጾም በጸሎትና በስግደት ታላቅ ተጋድሎን ያለ ማቋረጥ ይጋደል ጀመር። ሰባት ቀንም ይጾም ነበር። የእግዚአብሔርን መልአክ ተገለጸለትና የምንኩስና ልብስን ያለብሰው ዘንድ ወደ አባ እስድሮስ እንዲሄድ አዘዘው። እርሱም መልአኩ እንዳዘዘው ሄዶ አባ እስድሮስም በልብሱና በአስከማው ላይ 40 ቀኖች ጸለየ። ከዚህም በኋላ ልብሱንና አስከማውን አለበሰው፣ በገድል መጠመድን ጨመረ። ከዚህ በኋላ በመምህሩ ፈቃድ ወጥቶ እየተጋ እየጾመና እየተጋደለ ብቻውን ኖረ። ከእርሱም አቅራቢያ የሆነ አንድ ገዳም ነበረ። የገዳሙ መነኮሳትም ይጎበኛቸው ነበር። በአንዲት ዕለትም ወደዚያ ገዳም ሄደ። አበምኔቱንም ታሞ ለሞት ደርሶ አገኘው። መነኮሳቱም በዙሪያው ሆነው ያለቅሱ ነበር። አባ ሌትጹንም የሰይጣን ሰራዊትን ከበውት ደስ ስላቸው አያቸው። አባ ሌትጹንም አባቴ ሆይ በአንተ ላይ የሆነው ምንድን ነው ብሎ አበምኔቱን ጠየቀው። እርሱም መነኮሳቱን ካጠገቡ እንዲርቁ አዘዛቸው። ከዚህ በኋላ ያደረገውን በደሉን ሊነግረው ጀመረ። እንዲህም አለው፣ ከእኔ አስቀድሞ እንደ እርሱ ያለ ማንም ያልሰራው ኃጢአትን ሰርቻለሁና አባቴ ሆይ በጸሎት አትርሳኝ። እኔ ቅስና ልሾም ፈልጌ ባልሾሙኝ ጊዜ ወደ ሌላ ሀገር ሄዱ። ኤጲስቆጶሱም ቅስና ሾሞኛል ብዬ በድፍረት በቁርባኑ ላይ የሚቀድስ ሆንኩ። ጠላሁትም። በቁርባኑ መሥዋዕት ውስጥ መርዝ አድርጌ እሰጠዋለሁ፣ እርሱም ይሞታል። ከእናቴም ጋር 10 ጊዜ ተኝቼ አለሁ። ከእኔም ጸንሳ ለመውለድ በደረሰች ጊዜ ስራይ አጠጥቼ ሕፃኑን በሆዷ ውስጥ ገደለሁት። ኃጢአቴ ብዙ ነው፣ ተነግሮ አያልቅም። ከበጎ ስራ ምን የሰራሁት የለም። ነገር ግን በጸሎቴ አትርሳኝ፣ ከዚህ ከኃላፊው ዓለም መውጫዬ ደርሷልና። ወዲያውም በክፉ አሟሟት ሞተ። ነፍሱንም አጋንንት ሲቀበሏትና በየራሱ በሆነ ስቃይ ሲያሰቃየዋት አባ ሌትጹን አያት። አባ ሌትጹንም ለቅሶን አለቀሰ። አባ ሌትጹን ስለ ወዳጆቹ ነፍሱን አሳልፎ የሚሰጥ ያለ ከሆነ ከዚህ የሚበልጥ ፍቅር የለም የሚለውን የቅዱስ ወንጌልን ቃል አሰበ። አባ ሌትጹንም ስለዚህ ኃጥእ ሰው ነፍስ ክብር ይግባውና ጌታችንን እየለመነ 5 ጊዜ እስከሚሞት ሰውነቱን ሊያሰቃያት ጀመረ። የመላእክት አለቃ ሚካኤልን መጥቶ አስነሳውና እንዲህ አለው፣ ስለዚህ ኃጢአተኛ ነፍስህን አትግደል፣ ምሕረት አይገባውምና እግዚአብሔር እውነት ፈራጅ ስለሆነ በደሉ አይሰረይለትም። አባ ሌትጹን ግን መሐሪ ይቅር ባይ ወደሆነ እግዚአብሔር ስለዚያ ኃጢአተኛ እየለመነ ራሱን ማሰቃየት አልተወም። ከዚህ በኋላ ራሱን በባሕር አስጥሞ ሞተ። ያን ጊዜም ታላቅ ነጎድጓድ ሆነ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወርዶ በባሕሩ ዳር ተቀመጠ። ከባሕርም አውጥቶ ከሞት ያድነው ዘንድ ሚካኤልን አዘዘው። እርሱም አድኖ ክብር ይግባውና በጌታችን ፊት አቆመው። ጌታችንም የመረጥህ ሌትጹን ሆይ ኃጢአቱ እጅግ ብዙ ስለሆነ ከኃጢአተኞች ሁሉ በደል ስለሚከፋ ምሕረት ስለማይገባው ስለዚህ ኃጢአተኛ ብዙ ጊዜ ነፍስን ለምን ትገድላለህ? አለው። አባ ሌትጹንም እንዲህ ብሎ መለሰ፣ መሐሪና ይቅር ባይ ጌታዬ ፈጣሪዬ ሆይ ያን ኃጢአተኛ ትምረው ዘንድ እለምናለሁ፣ ያለዛ ነፍስን ከእርሱ ጋር ወደ ስቃይ ውሰዳት። ከዚህ በኋላ ጌታችን የዚያን ኃጥእ ነፍስ ያመጣት ዘንድ ሚካኤልን አዘዘውና አመጣት። በከበሩ እጆቹም ዳሰሳት፣ እንዳልተፈጠረችም አደረጋት። ይህቺ ነፍስ አፈር ትሆን እንጂ ለስቃይ ወይም ለሕይወት አትሁን አለ። አባ ሌትጹንም
ስለ ይቅርታውና ቸርነቱ ገናንነት መድኃኒታችንን ፈጽሞ አመሰገነው። ከዚህ በኋላ ጌታችን አባ ለትጹንን የመረጠው ለትጹን ሆይ በእውነት እነግርሃለሁ መታሰቢያህን ለሚያደርግ ሁሉ በስሜ መባ ለሚያስገባ ወይም የተራበ ለሚያበላ፣ ለተጠማ ለሚያጠጣ፣ ለተራቆተ ለሚያለብስ ወይም ገድልህን ለሚጽፍ እኔ የሁሉንም ኃጢአታቸውን ይቅር እላለሁ፣ ስማቸውንም በሕይወት መጽሐፍ እጽፋለሁ፣ በጎ ዋጋቸውንም እሰጣቸዋለሁ። ጌታችንም ይህን ብሎ ወደ ሰማይ አረገ። ቅዱስ አባ ለትጹን እጅግ ደስ አለው። ወደ በዓቱም ተመልሶ እየተጋደለ ብዙ ዘመን ኖረ። እግዚአብሔርን አገለገለው። መልካም ገድሉንም ፈጽሞ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ፍጹም መናኔ የሆነ የመጻተኛው ባህታዊ ቀላሞን የዕረፍቱ መታሰቢያ ነው። እርሱም ከተጋድሎው የተነሳ ሰይጣን እስከ ደከመ ድረስ በተራራ ላይ እግዚአብሔርን እያገለገለ በገድል ተጠምዶ የሚኖር ነበር። ይህ አባት በቀንና በሌሊት ያለቅስ ነበር እንጂ ከማንም ጋር ሳይነጋገርና ከቶ ሳይስቅ ለረጅምና ለብዙ ዘመናት ኖረ። ሰይጣንም የሚያስቅ ነገርንና ጨዋታን ብዙ ጊዜ በላዩ ያመጣበት ነበር። እርሱ ግን ፈገግ እንኳን አይልም ነበር፣ ግን የሚተክዝ ነበር። ክብር ይግባውና ልቡም በጌታችን ኢየሱስ ክርስቶስ ፍቅር የተመሰጠ ነበር። ሰይጣንም በእርሱ ላይ ተቆጥቶ የሚያድነው ሆነ። በአንዲት ቀንም አባ ጰላሞን የእጅ ስራውን ሊሸጥ ተነስቶ ሄደ። ሲጓዝም ሰይጣን ጎዳናውን አሳተው፣ ልቡንም መሰጠው እንጂ ያውቅ ዘንድ አልተወው። ከ7 ቀኖችም ፍጻሜ በኋላ አባ ጰላሞን ከራብና ከጥማት ብዛት የተነሳ በምድር ላይ ወደቀ፣ ለመሞትም ደረሰ። ሰውን የሚወድ እግዚአብሔርም እንዲጠፋ አልተወውም፣ ነገር ግን ሰይጣንን ከእርሱ አርቆ አሳደደው። አረጋዊ አባ ጰላሞንም በእርሱ የሆነውን ባወቀ ጊዜ ጌታዬ ኢየሱስ ክርስቶስ ሆይ እርዳኝ ብሎ ጮኸ። ወዲያውኑ ጰላሞን ሆይ አትፍራ፣ ከእንግዲህ ወዲህ ጠላት በአንተ ላይ ክፉ ሊሰራ አይችልም። ነገር ግን ተነስተ ወደ ደቡብ ጥቂት ተጓዝ። በዚያም በተራራው አጠገብ የሚኖር ስሙ ለትጹን የሚባል ሽማግሌ ጻድቅ ሰው ታገኛለህ። እርሱም ስለ ስሜ ብዙ መከራ የተቀበለ ነው። ያደረገውን ሁሉ ሰይጣንም እንዴት እንዳሳተ ንገረው። እርሱ ኃጢአትህ እስቲሰሪ ስላንተ ይጸልያልና የሚል ቃል ሰማ። ወዲያውኑም ብፁዕ አባ ጰላሞንም ተነስቶ ከእጅ ሥራ ጥቂት ተሸክሞ አቤቱ በስሜ አድነኝ የሚለውን የዳዊትን መዝሙር እስከ ፍጻሜው ዳግመኛ 63ኛውን መዝሙር እያነበበ ቃሉ ወደ አመለከተው ሄደ። ጌታችን መርቶ ወደ ሽማግሌው አባ ለትጹን አደረሰው። አባ ለትጹንም ባየው ጊዜ በደስታ ተቀብሎ ሰላምታ ሰጠው። ወደ ተራራውም አወጣው። ከጸለዩም በኋላ ተቀመጡ። አባ ጰላሞንም የመረረ ለቅሶን እያለቀሰ ሊነግረው ጀመረ። ከትንሽነቱ ጀምሮ ሰይጣንም እንዳሳተው እንዲህ ብሎ ነገረው። በአንዲት ዕለት የእጅ ስራዬን ሊሸጥ በግብፅ ገበያ መንገድ ስጓዝ ሰይጣን መጥቶ ልብን አዘነጋት። መድኃኒቴ የሚሆነኝን የጌታ ኢየሱስንም ስም ይጠራ ዘንድ አልተወኝም። ዳግመኛም እንደ ንጉሥ ከተማ የታነጸች ውሃዎችና ተክሎች መልካሞች ዛፎች ያሏት ከተማን አሳየኝ። የእጅ ስራዬንም ልሸጥ ሳስብ ባሏ ብዙ ገንዘብ ትቶላት ሞቶ የምታዘን ሴት አምሳል ታየኝ። የእጅ ስራህን እኔ እገዛልሃለሁ ብላኝ ወደ ቤቷ አዳራሽ አስገባችኝ። እንቅቦቹንም ከላዬ አውርዳ አኖረች። እግሮችንም አጠበች። ባሮቿንም ማዕድ ያቀርቡ ዘንድ አዘዘቻቸው። ከእርሷ ጋርም እበላ ዘንድ ብዙ ማለደችኝ። በልተን ጠጥተን ሰከረን። ስንጫወትም ባሮቿ ሁሉም ወጡ፣ ሁለታችን ብቻችን ቀረን። ያን ጊዜ ልቤ በዝሙት እሳት ተቃጠለ። እግዚአብሔርንም መልእክተኞችንም ቢሆን አላሰብኩም። በእርግጥ ከእርሷ ጋር እንደምተኛ ሆንኩ። ከዚህ በኋላ በነቃሁ ጊዜ ቢመለከት ምንም ነገር አላገኘሁም። ሴትም ማዕድም ቤትም አትክልትም ቢሆን አላገኘሁም። ነገር ግን ራሴን ከተራራው በታች አገኘሁ። እንዳልበላና እንዳልጠጣም ሆኖ እጅግም አለቀሱ። ሰይጣንም በሩቅ ቆሞ መጻተኛ ጰላሞን ሆይ ወዮልህ፣ እንደ ወፍ
ላጠምድህ ባንተ ላይ በርትቻለሁና ያለ ሲዘበትብኝ አየሁት። ነገሩንም ሰምቼ በመስቀል ምልክት በላይ አማተብኩ። ከኔ ሸሸ። አሁንም አባቴ ልትጹን ሆይ በደለን ይቅር ይለኝ ዘንድ ወደ እግዚአብሔር እንድትለምንልኝ በቅድስና ተማጽኛለሁ። ቅዱስ አባ ልትጹንም አይዞህ እግዚአብሔር ኃጢአትህን ይቅር እንደሚልህ አምናለሁ ብሎ መለሰለት። ከዚህ በኋላ ተነስቶ 3 መዓልትና 3 ሌሊት ጸለየ። ወደ እነርሱም እንዲህ የሚል ቃል መጣ። የታመናችሁ አገልጋዮች አትፍሩ። ከእንግዲህ ወዲህ ጠላት በእናንተ ላይ አይበረታታም። ጰላሞንም የሰራውን ኃጢአት በራሱ በሰይጣን ላይ አደረገው። የጰላሞንን ኃጢአት ብቻ አይደለም፣ ነገር ግን የሚፈትናቸውን ሰዎች ሁሉ ኃጢአታቸውን በሰይጣን በራሱ ላይ ይመልሳለሁ። ከዚህ በኋላ አባ ጰላሞን ከአባ ልትጹን በረከትን ተቀብሎ እግዚአብሔርን እያመሰገነ ወደ በዓቱ ሄደ። ተጋድሎውንም ፈጸመ፣ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳኑ ሁሉ ጸሎት ይማረን ለዘላለሙ አሜን። ዳግመኛም በዚች ቀን የመደራው የብፁዕ አባ ገርማ መታሰቢያ ሆነ። የዚህም ቅዱስ አባቱ የሮም ንጉሥ ነበር። ስሙም መስፍንያኖስ ይባላል። የንግሥት እናቱ ስምም ሰፍንግያ ነው። እርሷም መኮንን ስለሆነች በእናቱ በቅድስት ድንግል እመቤታችን ማርያም አማላጅነት በመማፀን ወደ እግዚአብሔር እየለመነች ኖረች። ከዚህ በኋላ ይህ የተባረከ ልጅ ተቀበለች። ስሙንም ይስሐቅ ብላ ጠራችው። ጥቂት ባደገ ጊዜ የቤተ ክርስቲያን ትምህርት አስተምረው ዕቁና ሾሙት። አባቱ በሞተ ጊዜ የሮም ሰዎች በአባቱ ዙፋን ላይ አነገሱት። እየፈረደና በቅን እየገዛ 7 ዓመት ኖረ። በዋሻ የሚኖረው አባ ጰንጠሌዎንም በሰማ ጊዜ እንዲህ ብሎ ወደ እርሱ ላከ። ልጄ ይስሐቅ ሆይ ሙታኖቻቸውን ይቀብሩ ዘንድ ሙታኖችን ተዋቸው። አንተ ግን ክብር ይግባውና የክርስቶስን የማያልፍ መንግሥት ትሻ ዘንድ ወደ እኔ ና። አባ ገሪማም መልእክቱ ደርሷት በሰማ ጊዜ መንግሥቱን ትቶ በሌሊት ወጥቶ ሄደ። ያን ጊዜ ጌታ የላከው የመላእክት አለቃ ቅዱስ ገብርኤል ተገለጠለት። ብርሃናውያን በሆኑ ክንፎቹም ተሸክሞ የ10 ወር የሚሆነውን መንገድ በ3 ሰዓት አደረሰው። በአባ ጰንጠሌዎንም ደጅ አቆመው። ይህ በኢትዮጵያ ንጉሥ በኢልአምድ ዘመን ነበር። አባ ጰንጠሌዎንም ቅዱስ ይስሐቅን ባየው ጊዜ ደስ ብሎ ታቅፎ ሳመው። ወደ በዓቱም አስገብቶ የምንኩስናን ልብሱን አለበሰው። ይስሐቅም በጾም በጸሎትና በስግደት ተጠምዶ ቆዳ ከአጽሙ እስከሚጣበቅ ሲጋደል ኖረ። ከዚህ በኋላ መደራ ወደምትባል ቦታ ሄደ። በዚያም ድንቅና ተአምር እያደረገ በሽተኞችን በመፈወስና አጋንንትን በማስወጣት ብዙ ዘመን ኖረ። በአንዲት ዕለትም በጠዋት ስንዴ ዘራ፣ በሰርክም አዝመራውን ሰብስቦ አስገባ። ከእርሱም መሥዋዕትን አሳረገ። በማግስቱም በግራር ዛፍ ላይ በሮቹን አውጥቶ የስንዴውን ነዶ አበረየ። 77 የእንቅብ መሰፈሪያም ሆነ። ሁለተኛም የወይን ሐረግ በዓለት ላይ ተከለ። ወዲያውኑ በቀለች፣ አበበችና አፈራች። በእርሷም መሥዋዕትን አሳረገ። አንዲት ቀንም ሲጽፍ መሸና ፀሐይ ሊጠልቅ ተቃረበ። በቦታውም እንዲቆም አዘዘ። ጽሕፈቱንም እስቲጨርስ ቆመ። ምራቁንም ትፍ ባላት ጊዜ እስከ ዛሬ ለበሽተኞች ፈውስ ሆኖ ይኖራል። ከእጆቹም ብዕር በወደቀ ጊዜ ወዲያው በቀለ፣ አቆጠቆጠም፣ አደገ። በአንዲት ዕለትም ሰዎች ወደ አባ ጰንጠሌዎን መጥተው ቀሲስ ይስሐቅ እኮ ከበላ በኋላ የቁርባን ቅዳሴ ቀደሰ ብለው ነገሩት። አባ ጰንጠሌዎንም ወደ እርሱ ሄዶ ልጄ ይስሐቅ ሆይ ምስጢር ስላለኝ ካጠገባችን ሰዎችን አስገልል አለው። ይስሐቅም ሰዎችን ተወና እንጨቶችና ድንጋዮችም ይገለግሉ አለ። ወዲያውኑም እንጨቶችና ድንጋዮች 1 ምዕራፍ ያህል ሸሹ። አባ ጰንጠሌዎንም ልጄ ይስሐቅ ገረምከኝ አለ። ስለዚህም ከዚያች ጊዜ ጀምሮ ገርማ ተባለ። መልካም ተጋድሎውንና የቀና አካሄዱን በፈጸመ ጊዜ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ተገለጠለት። ስሙንም ለሚጠራና መታሰቢያውን ለሚያደርግ ገድሉንም ለሚጽፍና ለሚያጽፍ ለሚያነበውና ለሚተረጉመው ስማቸውን በሕይወት መጽሐፍ እንደሚጽፍ ቃል ኪዳን ሰጠው። ዳግመኛም የተራበውን ላበላ፣ የተጠማውንም ላጠጣ እኔ የሕይወት እንጀራን እመግባለሁ፣ የድኅነት ጽዋንም አጠጣለሁ አለ።
በቤተ ክርስቲያንህም በማለት ያመሰገነውና የጸለየውን እኔ የመላእክትን ምስጋና አሰማለሁ። የተራቀቱንም ለሚያለብስ ብልህ እጅ ያልሰራው የብርሃን ግምጃን አለብሰዋለሁ። ነፍሱም ከሥጋው በምትለይ ጊዜ የጨለማ መላእክት አይቀርቡትም። የብርሃን መላእክትንም በሪያው አቆማቸዋለሁ። በስምህም ቤተክርስቲያን ለሰራ በሰማያት 47 የብርሃን ቦታዎችም እኔ እሰጠዋለሁ። ለቤተ ክርስቲያንህ መባ የሰጠውንም እኔ በመንግስቴ እቀበላለሁ። ቦታዬን የሚያከብረውን እኔ በመንግስቴ አከብረዋለሁ። ጠላቶች አጋንንትን ረግጦ የሚገዛበትንም እሰጠዋለሁ። አባ ገሪማም ይህን ታላቅ ሀብት በቸርነት ብዛት የሰጠኸኝ አቤቱ ስምህ ይከበር ይመስገን። ግን ጌታዬ ሆይ መታሰቢያዬን ላደረገ ገድለንም ለጻፈ እስከ ስንት ትውልድ ትምርልኛለህ አለ። መድኃኒታችንንም እስከ 12 ትውልድ እምረዋለሁ አለ። አባ ገሪማም መድኃኒታችንን ልጆች ባይኖሩትስ ምን ታደርግለታለህ አለው። መድኃኒታችንም 12 እጥፍ ክብር ይሰጠዋለሁ ብሎ መለሰለት። ዳግመኛም የሞት ጥላ እንደማያገኝህ ታላቅ ምስራች እነግርሃለሁ አለው። ይህንም ተናግረው ሰላምታም ሰጥቶ በታላቅ ክብር ወደ ሰማያት አረገ። ቅዱስ አባ ገሪማም በልቡ ደስ ተሰኘ። ወዲያውኑ በብርሃን ሰረገላ ተነጥቆ ብሔረ ሕያዋን ገባ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ አባ ገሪማ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚህች ዕለት የሰማዕታት የነአኮራን፣ የበርተሎሜዎስ፣ የእለእስክንድርያ፣ የእለእስክንድሮስ፣ የዮሴፍና የጻድቅቱ አርሴማ መታሰቢያቸው ነው። እግዚአብሔር በጸሎታቸው ይማረን ለዘላለሙ አሜን። ሰኔ 17 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ብፁዕ አባ ገሪማ ወይስሐቅ ዘመደራ፣ አባ ለትጾን አቢይ ወየዋህ፣ አባ ጵላሞን ፈላሲ፣ ቅድስት አርሴማ ጻድቅት፣ ሰማዕታት እለ አክሮን። ወርኃዊ በዓላት ቅዱስ እስጢፋኖስ ሊቀ ዲያቆናት ቀዳማዊ ሰማዕታት፣ ቅዱስ ያዕቆብ ሐዋርያ ወልደ ዘብዴዎስ፣ ቅዱሳን አበው መክሲሞስ እና ዱማታዎስ፣ ቅዱስ ኤጲፋንዮስ ሊቅ ዘደሰተ ቆጵሮስ። እግዚአብሔር ጽድቅን ይወድዳልና ጻድቃንንም አይጠላቸውምና ለዘላለምም ይጠብቃቸዋል። ለንጹሐን ይበቀላቸዋል፣ የኃጢአንን ዘር ግን ያጠፋል። ጻድቃን ምድርን ይወርሳሉ፣ በእርሷም ለዘላለም ይኖራሉ። የጻድቅ አፍ ጥበብን ይማራል፣ አንደበቱም ጽድቅን ይናገራል። የአምላኩ ሕግ በልቡ ውስጥ ነው፣ ሰኮናውም አይሰናከልም። መዝሙር 36 28 እስከ 31 ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክትን እያሳሰቡ በችግረ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።